በአሁኑ ሰዓት በመካከለኛው አፍሪካ እጅግ አስደንጋጭና መነጋገሪያ የሆነ ጉዳይ የተከሰተ ነው። ዲሞክራሲያዊ ሪፐብሊክ ኮንጎ በምስራቃዊ ዲሞክራሲያዊ ሪፐብሊክ ኮንጎ በአሁኑ ሰዓት እጅግ አስፈሪና በጣም አልፎ የሚከሰተው የቦንዲ ቡጊዮ ኢቦላ ቫይረስ በከፍተኛ ፍጥነት እየተሰራጨ ነው። ይህ አስከፊ የኢቦላ ቫይረስ ዝርያ እስካሁን ምንም አይነት የተፈቀደ ክትባትም ሆነ ሕክምና የለውም። ይበልጥ የሚያስደነግጠውም ደግሞ የተረጋገጡት በበሽታው የተያዙ ሰዎች ቁጥር በሁለት ቀን ብቻ ወደ 225 በማደግ በአጭር ጊዜ ውስጥ እጥፍ ሆኗል ቁጥራቸው። ከ1000 በላይ ሰዎች ደግሞ መጠርጠራቸው ታውቋል። ሁኔታው እጅግ አሳሳቢ በመሆኑ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረኢየሱስ ወረርሽኙ ወደ መጣበት ማዕከል ቡኒያ ከተማ በድንገት ተገኝተዋል። ዶክተር ቴድሮስ ይህንን ወረርሽኝ ለማሸነፍ ማህበረሰቡ ራሱ መሪ መሆን አለበት እያሉ ነው። ምክንያቱም በአካባቢው በመንግስትና በታጣቂዎች መካከል የሚደረገው ግጭት ምክንያት የሕክምና ቡድኖች ጥቃት እየደረሰባቸው በመሆኑ ስራው በጣም ከባድ ሆኗል። ከኢቦላ ጋር በተያዘ ትልቁ ድራማ ያለው እዚህ ጋር ነው። ወደ ኬንያ ስንሻገር ኬንያ ውስጥ እስካሁን አንድም የኢቦላ በሽተኛ አልተያዘም። ነገር ግን የኬንያ መንግስት ከአሜሪካ ጋር በመተባበር በዲአርሲ ኮንጎ ውስጥ በቫይረሱ የተጋለጡ አሜሪካውያንን ለይቶ ማቆያና ማከሚያ የሚሆን ባለ 50 አልጋ ተቋም በኬንያ የጦር ሰፈር ለመገንባት ተስማምቶ ነበረ። አሜሪካውያኑ ይህ በሽታ ወደ ሀገራችን እንዳይገባ እዚያው ኬንያ ላይ መያዝ አለበት ማለታቸውን ተከትሎ የኬንያ ሐኪሞችና የሲቪል ማህበራት በከፍተኛ ቁጣ ተነስተዋል። አሜሪካ የምትፈራው በሽታ ለእኛም አደገኛ ነው፣ ሀገራችንን ገዳይ በሽታዎች መያዣ ቅኝ ግዛት አናደርግም ብለዋል። ጉዳዩ ወደ ፍርድ ቤት አምርቶ የኬንያ ከፍተኛ ፍርድ ቤት ትናንት ማታ ማቆያውን መገንባትም ሆነ ማንንም የታመመ አሜሪካዊ ወደ ሀገር ማስገባት በጥብቅ የተከለከለ ነው የሚል እገዳ ጥሎ ነበር። ነገር ግን ዛሬ የወጡ መረጃዎች እንደሚያሳዩት የኬንያ መንግስት የፍርድ ቤቱን ትዕዛዝ ወደ ጎን በመተው ፕሮጀክቱን እየገፋበት ነው። አልፎ ተርፎም ይህንን ተቋም የሚያስተዳድሩ የአሜሪካ የሕክምና ባለሙያዎች ዛሬውኑ ላይኪፒያ ወደሚገኘው የጦር ሰፈር መድረሳቸው ተረጋግጧል።